ሰላም ጤና ይስጥልን ውድ ጣና ሳተላይት ቲቪ አድማጭ ተመልካቾቻችን እንደምን ዋላችሁ እንደምን ሰነበታችሁ። ይህ በየሳምንቱ ዘወትር እሁድ የሚቀርብላችሁ ከእሁድ እስከ እሁድ የተሰኘው በሳምንቱ በግንባር ላይ የተገኙ የአውደ ውጊያ ድሎች ላይ ያተኮረ መረጃ የሚቀርብበት ፕሮግራማችን ነው። አዳዲስ አወቃቀሮች ይፋ የሆኑበት በባለፈው ሳምንት የተገኙ ድሎችን በማጣጣምና በመገምገም ለምርኮኞች ተሐድሶ የተሰጠበት የሰራዊት ሞራል ግንባታና የአመራር ትውውቅ የተደረገበት ያገዛዙ ጦር ለማጥቃት ሲንቀሳቀስ በመከላከል በመልሶ ማጥቃትና በደፈጣ ጥቃት ፋኖ በአገዛዙ ጦር ላይ ከፍተኛ ጉዳት ያደረሰበት ሳምንት ሆኖ ሲያልፍ ከ210 በላይ ያገዛዙ ጦር ሲወገድ 86 በላይ ምርኮኛ ከ160 በላይ ቁስለኛ የተደረገበት አንድ ድሽቃ 5 ብሬን 6 ስናይፐር ከ200 በላይ ክላሽንኮቭ የነፍስ ወከፍ መሳሪያ በርካታ ተተኳሽ የተገኘበት ሳምንት ነበር። አጠቃላይ በሳምንቱ የተገኘ ዝርዝር መረጃዎችና በየትኛው ቀጠና ድሎቹ ተገኘ ወደሚለው ዝርዝር መረጃዎች እናልፋለን። እንድትከታተሉን እንጋብዛለን። በመጀመሪያው መረጃችን ወደ ወሎ ቤት አማራ ቀጠና ስናመራ በወሎ ቤት አማራ ከሳምንት በፊት በተለይም ወደ ጎንደር ቀጠና በመግባት ከፍተኛ ድል የተቀዳጁ ሲሆን በሳምንቱ በተለያዩ ቦታዎች ላይም ከፍተኛ ድል በማድረግ ያገዛዙ የተማረኩ በርካታ ምርኮኞችን የተለያየ ስልጠና እንደዚሁም ተሐድሶ እየሰጡ ባለበት ሰዓትም አገዛዙ ወደ ተለያዩ ቦታዎች ላይ የፋኖ ኃይሎችን ለማጥቃት ቢንቀሳቀስም በአፋብን ሚኒሊክ ዕዝ በበርካታ ጊዜያት ውስጥ ከፍተኛ ጥቃት ደርሶበት ተመልሷል። አፋብን ሚኒሊክ ዕዝ 106ኛ ኮር 34ኛ ክፍለ ጦር መጋቢት 14 ከጋሸና ወደ ስታይሽ አቅጣጫ ሲገሰግስ የነበረን ያገዛዙ ሰራዊት ላይ ከባድ ቅጣት የተወሰደ ሲሆን በዚህ አውደ ውጊያም ማዕረጉ በውል ያልታወቀ የጦር መኮንንን ጨምሮ በርካታ ያገዛዙ ሰራዊት ሲወገዱ ከ29 በላይ ተወግደዋል። እንደዚሁም ከ31 በላይ ቁስለኛ ከባድ ቁስለኛ በመሆን ወደ ወልዲያ ሆስፒታል መሄዳቸውን የኮሩ መረጃ ያመላክታል። ከቀኑ ከ10 ሰዓት እስከ 1 ሰዓት ተኩል በቆየው ከባድ ትንቅንቅ የፋኖ ኃይሎች ከፍተኛ ድል ተቀዳጅተዋል። እንደዚሁም በመጋቢት 15 ተንታ ከተማ ላይ የአፋብን ሚኒሊክ ዕዝ ልጅ ኢያሱ ኮር 23ኛ ክፍለ ጦር ከጧቱ ጀምሮ ተንታ ከተማ በመግባት ከባድ ትንቅንቅ በማድረግ ያገዛዙ ከ4 አምቡላንስ በላይ አስከሬኑን ይዞ ወደ አጅባር ሆስፒታል ያመራ ሲሆን በዙ 23 እንደዚሁም በሞርታር ንጹሃንን በአካባቢው የንጹሃንን ቤትና እንደዚሁም በንጹሃን ላይ ጉዳት ማድረሱ ይታወሳል። በዚሁ በተንታ ከተማ በትናንትናው ዕለትም ከደሴ ወደ ተንታ ሲንቀሳቀስ በነበረ ጥላት ላይ የአፋብን ሚኒሊክ ዕዝ ልጅ ኢያሱ ኮር ወይም በአሁኑ 104ኛ ኮር የ23ኛ ክፍለ ጦር በተለያዩ ቦታዎች ላይ ደፈጣ በመጣል በተለይም ከተሬ ጉና ከተባለ ከተማ ላይ ከባድ ጥቃት በማፈጸም ከ25 በላይ ያገዛዙ ሰራዊት ወዳውኑ ሲወገዱ በርካቶች ቁስለኛ ሆነው ወደ ደሴ መመለሳቸውንም የዙ የግንባር መረጃ ያመላክታል። አፋብን ሚኒሊክ ዕዝ በተለያዩ ቦታዎች ላይ በተለይም በምዕራብ ወሎ፣ በሰሜን ወሎ፣ በወልዲያ ዙሪያ እንደዚሁም በተለያዩ ቦታዎች ላይ የደፈጣ ጥቃት በማድረስ በአገዛዙ የፓትሮል ተሽከርካሪዎች ላይ እንደዚሁም በካቢኔ ተሽከርካሪዎች ላይ ከፍተኛ ጉዳት ማድረሳቸውን በተለያየ ጊዜ በግንባር መረጃቸው ላይ አመላክተዋል። ወደ ጎንደር ቀጠና ስናመራ በጎንደር ከሳምንት በፊት በዛኛው ሳምንት በርካታ ድሎች መገኘታቸው ይታወሳል። በጎንደር ቀጠና የተለያዩ ወረዳዎች በፋኖ ቁጥጥር ስር ሲገቡ በተለይም በደቡባዊ ጎንደር ሙሉ በሙሉ በሚባል ደረጃ የአፋብን ሁለቱም እዞች ማለትም አፋብን ጎንደር ጠቅላይ ግዛት ዕዝና አፋብን በላይ ዕዝ በተደጋጋሚ ጊዜ ውጊያ በማድረግ በርካታ ወረዳዎችን እንደዚሁም በርካታ አመራሮችን መማረካቸው እንደዚሁም በርካታ ያገዛዙ የተለያዩ የሲቪል አመራሮችን ጨምሮ በርካታ የጦር አመራሮችም ጭምር መወገዳቸው ይታወሳል። ታዲያ በዚህ ሳምንት በጎንደር በሁሉም ቦታዎች በሚባል ደረጃ በተለይም ለምርኮኞች የተለያዩ የስነ ልቦና እንደዚሁም የተሐድሶ ስልጠና የተሰጠ ከማህበረሰቡ ጋር ከፍተኛ ውይይት እየተደረገ እንደዚሁም የተለያዩ አደረጃጀቶችን በማጣመርና በማዋሃድ ተተኪ አመራሮችን በማስተዋወቅ ላይ ያተኮረ ሳምንት ያሳለፉ ቢሆንም ነገር ግን የዙ 23 ተኳሾችን ጨምሮ በርካቶች የተወገዱበት አውደ ውጊያዎችም ተደርገዋል። በተለይም አገዛዙ ወደ ደልጊ ሻውራ ከተማን ለማስለቀቅ በተለያየ ጊዜ ቢንቀሳቀስም በፋኖ ኃይሎች ከፍተኛ ምት እያረፈበት ተመልሷል። መጋቢት 13 ወደ አላፋ ሲንቀሳቀስ በነበረ ያገዛዙ ሰራዊት ላይ አፋብን በላይ ዕዝ የመይሰው ካሳ 2ኛ ኮር ቋራ ኦሜርላ ክፍለ ጦር ካራማራ ክፍለ ጦር እንደዚሁም አደዋ ክፍለ ጦር በጋራ በመሆን በርካታ ወታደራዊ አዛዦችን ጨምሮ በርካታ ያገዛዙ ሰራዊት መደምሰሳቸውን እዙ ባወጣው የግንባር መረጃዎች ላይ ያመላክታል። እንደዚሁም በተደጋጋሚ በዚህ አካባቢ ላይ ከ20 በላይ ያገዛዙ ሰራዊት ሲደመሰሱ በርካቶች ቁስለኛ ሆነው ወደ ሆስፒታል መግባታቸውንም በተለያየ ጊዜ የእዙ መረጃዎች ያመላክታሉ። በተለይም በምዕራብ ጎንደር ቀጠና ጎንደር ከተማ ድረስ ዘልቆ በመግባት በአገዛዙ ጦር ላይ ከፍተኛ ኪሳራዎች የደረሱበት ሳምንት መሆኑም ይታወቃል። ወደ
ወደ ሸዋ ስናመራ በሳምንቱ ሸዋ ላይ ሁለቱ እዞች ማለትም አፋብን ሸዋ ጠቅላይ ግዛት እዝና አፋብን ደቡብ አማራ አሳምነው እዝ በጋራ ሆነው የተለያዩ አወቃቀሮቻቸውን የሰሩባቸው አመራሮቻቸውን በተለያዩ ቦታዎች ላይ እየዞሩ ለሰራዊቱ ያስተዋወቁበትና የተለያዩ መድረኮች የተካሄዱበት የአፋብን የፖሊት ቢሮ አመራሮች በመገኘት ንግግር ያደረጉበትና ያደረጃጀት እንደዚሁም የሰራዊት መልሶ ግንባታ የተለያዩ አወቃቀሮችን እንደዚሁም ሰራዊቶችን በመበወዝ አሰራሮችን ማጽደቅ ላይ ያተኮረ ፕሮግራም እየተካሄደ ቢሆንም በሸዋ በተለያዩ ቦታዎች ላይ አገዛዙ በተንቀሳቀሰባቸው ቦታዎች ላይ ያጸፋ ምት በማድረግ ድሎች ተገኝተዋል። በተለይም ትናንትና በአፋብን ሸዋ ጠቅላይ ግዛት እዝ ባንኮበር ወረዳ አልዩ አምባ ከተማ ላይ ባልዩ አምባ ከተማ አቅራቢያ ያገዛዙ ሰራዊት ለማጥቃት በተንቀሳቀሰበት ሰዓት በመልሶ ማጥቃትና በደፈጣ ከ11 በላይ ያገዛዙ ሰራዊት ሲደመሰስ በርካቶች ቁስለኛ ሆነው ተመልሰዋል። እንደዚሁም በዚህ ዕለት በዚሁ ቦታ ላይ አንድ ያገዛዙ የቀድሞ ሰራዊት የሆነና ወደ ፋኖ ለመቀላቀል በተንቀሳቀሰ ኃይል ላይ ውጊያ በመክፈት ያገዛዙ አባል ሰራዊትና ወደ ፋኖ እየመጣ ያለው ሰራዊትም ባገዛዙ ላይ ከአራት በላይ ያሉትን በመደምሰስ በርካቶችን ቁስለኛ በማድረግ እሱም የመጨረሻ የተሰዋ ሲሆን በዚሁ አካባቢ የሚንቀሳቀሱት የጣይቱ ክፍለ ጦር ፋኖዎች በአገዛዙ ላይ ደፈጣ በመጣል ከ11 በላይ ያገዛዙ ሰራዊት መደምሰሱን ከቦታው ገልጸውልናል። በዚሁ ቀጠና በምንጃር ሸንኮራ አካባቢ የሚንቀሳቀሰው የደቡብ አማራ አሳምነው ከሰምኮር ነበልባል ክፍለ ጦር ከኦሮሚያ ልዩ ኃይል እንደዚሁም ካገዛዙ ትምህርት ጦር እያለ ከሚጠራው መከላከያ እንደዚሁም ከሚኒሻ አባላት የተውጣጣ ኃይል እጅሬ ወደ ተባለ ቦታ የተንቀሳቀሰ ቢሆንም አገዛዙ ከፍተኛ ኪሳራ ደርሶበት ከ25 በላይ የሚሆኑት ተደምስሰው በርካታ ቁስለኛ ይዞ እንደተመለሰ የከሰም ኮር የህዝብ ግንኙነት መረጃ ያመላክታል። ወደ ጎጃም መረጃዎች ስናመራ በጎጃም በተለያየ ጊዜ በሳምንቱ ከፍተኛ ድሎች ተመዝግበዋል። በተለይም በደብረ ማርቆስ ከተማ ድረስ ዘልቆ በመግባት መጋቢት 16 አካባቢ የ206ኛ ኮር 24ኛ ክፍለ ጦር መብረቃዊ ጥቃት በመፈጸም ኮማንደር ቢያልፎ የተባለ የገዛዙን የሰራዊት መሪ ጨምሮ በርካታ የአድማ ብተና እንደዚሁም የሚኒሻና የመከላከያ አባላት መደምሰሳቸውን ኮሮ ባወጣው የግንባር መረጃው ላይ ተመላክቷል። በደብረ ማርቆስ ከተማ አብማ ክፍለ ከተማ ልዩ ቦታው ቄስ ሰፈር ተብሎ በሚታወቀው ቅዱስ ጊዮርጊስ ቤተክርስቲያን አካባቢ የምርጫ ማስፈጸሚያ መዝገብ ይዘው ሲንቀሳቀሱ በነበሩ ያገዛዙ የጥምር ጦር አባላት ላይ የ206ኛ ኮር 24ኛ ክፍለ ጦር እንደዚሁም ስናን አባጅሜ ሻለቃ በፈጸሙት የተቀናጀ ጥቃት ኮማንደር ቢያልፈውን ጨምሮ በርካታ ያገዛዙ ሰራዊቶች ተደምስሰዋል። በዚህ አውደ ውጊያ ከ30 በላይ ያገዛዙ ጥምር ጦር የተወገደ ሲሆን በርካቶች ቁስለኛ በመሆን ወደ ሆስፒታሎች መመላለሳቸውን ከቦታው ያገኘነው መረጃ ያመላክታል። እንደዚሁም በተለያየ ለማስፈጸም በተንቀሳቀሱ ያገዛዙ የሲቪል አመራሮችም ላይ እርምጃ መውሰዱን ኮሩ አስታውቋል። መጋቢት 14 ልዩ ኮማንዶዎች በጎጃም ሰማይ ስር በተመረቁ ማግስት መጋቢት 14 ላይ 105ኛ እና 55ኛ ክፍለ ጦር እንደዚሁም ቢተወደድ አያሌው መኮንን ሻለቃ ከአዲስ ተመራቂዎች ጋር በጋራ በመንቀሳቀስ በአገዛዙ ላይ ከፍተኛ ምት ሲያሳርፉበት የአፋብን ቴዎድሮስ 105ኛ ኮር 109ኛ ክፍለ ጦር እና 88ኛ ክፍለ ጦር ከባድ ኪሳራ ሲያደርሱበት ያገዛዙ ጸረ አማራ ሰራዊት በመሸገበት ምዕራብ ጎጃም ወንበርማ ሸንዲ ከተማ ወደ ውግዳድ የገጠር ቀበሌዎች ከሌሊቱ 7 ሰዓት ጀምሮ ጥፋት ለመፈጸም ሲንቀሳቀስ በወንበርማ ወረዳ ወግዳድ ቀበሌ ልዩ ስሙ አንበስማ ጋማ በተባለ ቦታ ላይ የ88ኛ እና 109ኛ ክፍለ ጦር ከባድ ምት አሳርፈውበታል። በዚህም በአጠቃላይ ከ60 በላይ ያገዛዙ ሰራዊቶች ሲወገዱ ከ80 በላይ ቁስለኛ መሆናቸውን ኮሩ ባወጣው የግንባር መረጃ ያመላክታል። እንደዚሁም ከ70 በላይ የነፍስ ወከፍ መሳሪያዎች መማረካቸውንም ታውቋል። አድማጭ ተመልካቾቻችን በየሳምንቱ እሁድ ከእሁድ እስከ እሁድ የተሰኘው ልዩ አጠቃላይ በአውደ ግንባር የተገኙ የድል መረጃዎች እንደዚሁም ከእሁድ እስከ እሁድ የተከናወኑ አበይት ተግባራቶች የሚቀርቡበት ፕሮግራማችን ነው። ስለተከታተላችሁን እናመሰግናለን። ተስፋዬ ልሳኑ ነኝ ከዛው ከትግል